NBC News CIA Director John Ratcliffe is in Moscow for meetings. A flight tracking service shows a U.S. Air Force plane originating from Joint Base Andrews flying into Moscow. And now a source says Ratcliffe... የሲአይኤ አለቃ ሩሲያ መግባት ምን ታቅዶ ይሆን? የዓለማችን ትልቁ የደህንነት ቢሮ አለቃም ድንገት ተነስተው ወደ ሞስኮ ማቅናታቸው ተሰምቷል። ብዙዎች ከጉዞ ጀርባ ያሉ መላምቶችን በየፊናቸው እያጋሩ ይገኛሉ። ይህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በከፍተኛ ደረጃ እየተፈተኑበት ያሉበት ወቅት ስለመሆኑ ተንታኞች ያስረዳሉ። በተለይ ደግሞ በኢራን ላይ ጦርነት ጀምረው እንዴት ከጦርነቱ መውጣት እንዳለባቸው ጥበቡ ጠፍቶባቸው ግራ ተጋብተው ዓለምን ግራ እንዳጋባሉ። የዩክሬኑን ጦርነት አስቆማለሁ ያሉት ዶናልድ ትራምፕ ከፑቲን ጋር በአላስካ ተገናኝተው ቢመክሩም ኮስታራው ፑቲን በቀላሉ የሚታለሉ ሰው ሊሆኑላቸው አልቻሉም። እናም አሁን የመጨረሻ ዕድላቸውን ለመጠቀም ትራምፕ በኢራን ላይ ግዙፍ የኢኮኖሚ ጦርነት ባስከፈቱ ማግስት የደህንነት አለቃው ሞስኮ መግባታቸው ብዙዎችን እያነጋገረ ይገኛል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የሲአይኤው ኃላፊም በዚህ ወቅት ለምን ወደ ሞስኮ አቀኑ፣ ምንስ ታቅደው ይሆን የሚለውን በጥልቀት እንፈትሻለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። The head of America's Central Intelligence Agency, John Ratcliffe, has traveled to Moscow for meetings, according to US media reports. የሲአይኤው አለቃ ሞስኮ መግባት። የአሜሪካ ደህንነት መስሪያ ቤት ሲአይኤ ኃላፊ ይፋ ባልሆነ ጉዳይ ለመወያየት ወደ ሞስኮ ማምራታቸውን የዓለም አቀፍ መገናኛ ብዙሃን ዘግቧል። ጆን ራትክሊፍ በወታደራዊ አውሮፕላን ወደ ሩሲያ ዋና ከተማ መጓዛቸው ተዘግቧል። ዋሽንግተንም ሆነች ሞስኮ ኃላፊው ስላደረጉት ጉዞና ምክንያቱ ምን እንደሆነ ያሉት ነገር የለም። ኃላፊው በሞስኮ ቆይታቸውም ከማን ጋር እንደሚነጋገሩ የታወቀ ነገር የለም። ብዙ ጊዜ የአሜሪካና የሩሲያ ባለስልጣናት በአካል ተገናኝተው አይወያዩም። በረራን የሚከታተሉ ድረገጾች ማክሰኞ ዕለት ከአሜሪካ የተነሳም ግዙፍ አውሮፕላን በላቲቪያ በኩል ወደ ሩሲያ ማምራቱን አሳይቷል። በማህበራዊ ሚዲያ የተጋሩ ምስሎች ሲ-17 የተሰኘ አውሮፕላን ሞስኮ ወደሚገኘው ቫኖኮቭ ዓለም አቀፍ አውሮፕላን ማረፊያ ሲቃረብ ያሳያል። በማህበራዊ ሚዲያ የተጋሩ ሌሎች ምስሎች ደግሞ ዲፕሎማቶችን የሚያጅቡ መኪኖችና ሞተሮች በሞስኮ ጎዳና ላይ ሲያልፉ አሳይቷል። ከጉዞ በፊት አሜሪካ ለዩክሬን ከፍተኛ የልዑካን ቡድን ወደ ሞስኮ እንደሚጓዝ መናገሯን አንድ የዩክሬን ከፍተኛ ባለስልጣን ለሲቢኤስ ተናግሯል። ራትክሊፍ የሲአይኤ ዳይሬክተር ከሆኑ በኋላ ወደ ሩሲያ ሲጓዙ የመጀመሪያቸው ነው። ሲአይኤ ከሞስኮ የደህንነት ኃላፊዎች ጋር የቅርብ ግንኙነት አለው። ሩሲያ በ2022 ዩክሬንን ከወረረች ወዲህ ከአሜሪካ ጋር ያላት ግንኙነት በውጥረት የተሞላ ነው። ሩሲያ በዩክሬን ጦርነት የተነሳም ከዓለም ተገላ የምጣኔ ሀብት ማዕቀቦች ተጥለውባታል። ፕሬዝዳንት ትራምፕ ለሁለተኛ ጊዜም ወደ ስልጣን ከመጡ በኋላ ወደ ሞስኮ ካመሩ የሀገሪቱ ባለስልጣናት መካከል ራትክሊፍ አንዱ ሆነዋል። ለመሆኑ ምን ታቅዶ ይሆን? የደህንነት ቢሮ ኃላፊው ለምን በዚህ ወቅት ወደ ሞስኮ አቀኑ ለሚለው ጥያቄ ብዙ መላምቶች እየተነሱ ቢሆንም ዋና ዋናዎቹን ግን እንደሚከተለው እናስቃኛችሁ። የመጀመሪያው ምክንያት ከሩሲያ ዩክሬን ጦርነት ጋር የተያያዘ ሲሆን
ይህም ከሰሞኑ ሞስኮ ተጨማሪ ወታደሮችን ወደ ግንባር ለማሰለፍ ዝግጅት እያደረገች ነው ከሚለው መረጃ ጋር የተቆራኘ ነው። The Kremlin and the Russian Ministry of Defense have instructed Russian ዎል ስትሪት ጆርናል ራትክሊፍ የተጓዙት የአሜሪካ የስለላ ድርጅት ሩሲያ ውስጥ ሊፈጠር ስለሚችለው አዲስ ወታደራዊ ቅስቀሳ ቅድመ ዝግጅት እያደረገች መሆኑን የሚጠቁሙ ምልክቶችን ካገኘ በኋላና የኔቶ ቁርጠኝነትን ለመፈተሽ እቅድ እንደነበረው ዘግቧል። ሩሲያ ለዩክሬን ጦርነት ተጨማሪ 300,000 ወታደሮችን ልትመለምል ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በሴፕቴምበር ወር ከሚካሄደው የፓርላማ ምርጫ በኋላም ተጨማሪ 300,000 ወታደሮችን ለጦርነቱ እንደምትመለምል አስታውቋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ እንዳወሱት ይህ የ300,000 የሰው ኃይል ምልመላ የሞስኮ የ2026 ዓ.ም አጠቃላይ ግብ አካል ሲሆን ሂደቱም እስከ 2027 ዓ.ም ድረስ ቀጥሎ አጠቃላይ የሰራዊቱን ቁጥር እስከ 500,000 ለማድረስ ታቅዷል። እንደ ዜሌንስኪ ገለጻ የክሬምሊን አስተዳደር ህዝባዊ ተቋሙን ለማስቀረት ሲል ምልመላውን በዋና ዋና ከተሞች እንደ ሞስኮና ሴንት ፒተርስበርግ ከማካሄድ ይልቅ በሩቅ የሩሲያ ግዛቶችና ዳርቻዎች ላይ ያተኩራል። አዲስ የሚመለመሉ ወታደሮችም በምስራቅ ዩክሬን በሚገኘው የዶኔትስክ ግዛት ውጊያውን ለማፋጠን ሊሰማሩ እንደሚችሉ ገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ሩሲያ በመስከረም ወር በሚካሄደው የፓርላማ ምርጫ በኋላም ተጨማሪ 300,000 ወታደሮችን በመመልመል ወደ ዩክሬን ጦርነት ልታሰማራ ትችላለች። ይህም በጦርነት ውስጥ አዲስና ከፍተኛ የሰው ኃይል ማበራከቻ እንቅስቃሴ ሊሆን ይችላል። ዜሌንስኪ አክለውም ይህ ቁጥር ሞስኮ ለ2026 ዓ.ም የያዘችው ተጨማሪ ተመልማዮች ግብ ሲሆን የምልመላ ሂደቱም እስከ 2027 ዓ.ም ሊቀጥል እንደሚችል ጠቁመዋል። እንደርሳቸው ገለጻ ሩሲያ በሰፊው የምልመላ ስትራቴጂዋ እስከ 500,000 የሚደርሱ የሰው ኃይል ለማሳተፍ አልማ ልትሰራ ትችላለች። ይህ ማስጠንቀቂያ የተሰማው የሩሲያ ኃይሎች በምስራቅ ዩክሬን ጥቃታቸውን በቀጠሉበትና ኪየቭ በበኩሏ በሰው ኃይል በአየር መከላከያ ሚሳኤሎችና በወታደራዊ ፋይናንስ እጥረት ከፍተኛ ጫና ውስጥ በወደቀችበት ወቅት ነው። ሌላኛው መላምት ተጀምሮ የነበረውን ድርድር ለማስቀጠል ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የሩሲያ አቻቸውን ወደ አላስካ ግዛት በመጋበዝ የዩክሬኑ ጦርነት በሚቆምበት ዙሪያ መወያየታቸው የሚታወስ ሲሆን ይሁን እንጂ ብዙ ርቀት መጓዝ አልቻሉም ነበር። በመሃል የኢራኑ ጦርነት መቀስቀስ ደግሞ ሁኔታውን ከባድ አድርጎታል። እናም የደህንነት ኃላፊው ይህንን ንግግር ለማስቀጠል ሳይሄዱ እንዳልቀሩም እየተነገረ ይገኛል። በቅርቡ የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ90 ደቂቃ የቆየ የስልክ ውይይት ማድረጋቸው ተገልጿል። This is happening, that things are moving perhaps towards a ceasefire. There will equally ሁለቱ መሪዎች በመካከለኛው ምስራቅና በፋርስ ባህረ ሰላጤ ስላለው ውጥረት በሰፊው የመከሩ ሲሆን ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰኑትን ውሳኔ እንደሚደግፉ አስታውቋል። ሆኖም በቴህራን ላይ የሚደረግ ወታደራዊ እርምጃም ለዓለም አቀፉ ማህበረሰብ አስከፊ መዘዝ እንዳለው በመግለጽ ሞስኮ ለችግሩ መፍትሄ ለመስጠት ዝግጁ መሆኗን ገልጿል። ስለ ዩክሬን ጉዳይ በሰፊው የመከሩት ሁለቱ መሪዎች ጦርነቱን ለማቆም በሚቻልባቸው መንገዶች ላይ ተመሳሳይ ግምገማዎችን ያንጸባረቁ ሲሆን ፕሬዝዳንት ፑቲን በመጪው የድል ቀን በዓል ምክንያት ጊዜያዊ የተኩስ አቁም እንዲደረግ ሐሳብን አቅርበዋል። ዶናልድ ትራምፕ ይህንን ጅምር በመደገፍ በዓሉ በናዚም ላይ የተገኘውን የጋራ ድል የሚያስታውስ መሆኑን በመግለጽ አዎንታዊ ምላሽን ሰጥቷል። ከውይይቱ በኋላ ትራምፕ ለጋዜጠኞች በሰጡት መግለጫም ከፑቲን ጋር በጣም ጥሩ ውይይት ማድረጋቸውንና በአንጻራዊ ሁኔታ በፍጥነት መፍትሄ ላይ እንደሚደረስ ተስፋቸውን ገልጿል። በዚህ ውይይት ላይ ፕሬዝዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራም በጥብቅ በማውገዝ ማንኛውም አይነት ፖለቲካዊ ጥቃት ተቀባይነት የሌለው መሆኑን ገልጿል። ከአሜሪካ ዩክሬንና ሩሲያ የተውጣጡ ተደራዳሪዎች በሩሲያ ዩክሬን ጦርነት ዙሪያ ለመጀመሪያ ጊዜ የሶስትዮሽ የሰላም ድርድራቸውን በተባበሩት አረብ ኤሚሬቶች አቡዳቢ ባለፈው ዓመት ማድረጋቸው ይታወሳል። የሀገራቱ የመጀመሪያው ቀጥተኛ ድርድር
በአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ 4 ዓመታት የዘለቀው ጦርነትን ለማስቆም ባቀዱት እቅድ ላይ ያጠነጠነ ነው ተብሎ ነበር። አሜሪካ በመጀመሪያ በኪየቭና በምዕራብ አውሮፓ ለሩሲያ መስመር ቅርብ ነው በሚል ከፍተኛ ትችት የሚሰነዘርበትን ግጭት ለማስቆም እቅድ ነድፋለች። ይዘቱንና እቅዱን በሞስኮ ሲተችም ታይቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ድምዳሜ ላይ ለመድረስ በጣም ገና ነው ሲሉ ተደምጧል። ዜሌንስኪ ከአሜሪካና ከሩሲያ ልዑካን ጋር ስለተደረገው ውይይት ተወካዮቻቸው እንደገለጹላቸው ጠቅሰው ዋናው ነገር ሩሲያ ራሷ የጀመረችውን ጦርነት ለማስቆም ዝግጁ መሆን አለባት ሲሉ አሳስቧል። የዩክሬን ዋና ተደራዳሪ ሮስቶም ኡምሮቭ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የሩሲያ ጦርነትን ለማስቆም መለኪያዎችና ተጨማሪ የድርድር ሂደት አመክንዮ ላይ ያተኮረ ነበር ብለዋል። በሞስኮ በፕሬዝዳንት ቭላዲሚር ፑቲንና የአሜሪካ ልዑካን መካከል የተደረገውን ረጅም ስብሰባ ተከትሎ ሩሲያ ምክክሩን ጠቃሚና አስፈላጊ ስትል ገልጸዋለች። ሆኖም ዩክሬን 25 በመቶውን የዶኔትስክ ክልል እንድትሰጥ ያቀረበችውን ጥያቄ ጨምሮ የግዛት ጉዳዮች የድርድሩ ቁልፍ አጀንዳ ሆነው እንደሚቀጥሉ ተገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ድርድሩ ለችግሩ ፖለቲካዊ መፍትሄዎችን ለመለየት የሚደረጉ ቀጣይ ጥረቶች አካል ነው ብሏል። ይህ በእንዲህ እንዳለ ከሳምንት በፊት የዩክሬኑ ፕሬዝዳንት ወደ ነጩ ቤተ መንግስት አቅንተው በጦርነቱ ዙሪያ ከትራምፕና ከኔታንያሁ ጋር መምከራቸው አይዘነጋም። ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተነጋገሩ ሲሆን ዋይት ሃውስ ንግግሩን አዎንታዊና ፍሬያማ ብሎታል። ሁለቱ መሪዎች የእስራኤል ደጋፊና የዩክሬን ከአሜሪካ እርዳታ እንድታገኝ ወትዋቾች የነበሩትን የሴናተር ሊንዚ ግራምን ቀብር ለመታደም ዋሽንግተን ከትመው ነበር። ዜሌንስኪና ትራምፕ ኪየቭ የአሜሪካ የአየር መከላከያን እንድታጠናክር ባላት ተስፋ ዙሪያ መምከራቸው ታውቋል። ኔታንያሁ ደግሞ የአሜሪካና እስራኤል ወዳጅነት በኢራን ጦርነት ላይ ባለ እይታ ምክንያት ባሻከረበት ወቅት ከትራምፕ ጋር ተነጋግሯል። ከጉብኝቱ አስቀድሞ ዜሌንስኪ ባለፈው ወር ዶናልድ ትራምፕ በሰሜን ጦር ቃል ኪዳን ጉባኤ ላይ የገቡትን የሚሳኤል መቃወሚያ እንዲሰጡ ይጫናል ተብሎ ይጠበቅ ነበር። ዩክሬን ለረጅም ጊዜ የአሜሪካን ፓትሪዮት የተሰኘ የሚሳኤል መከላከያ ለማግኘት ስትፈልግ ነበር። የሚሳኤል መቃወሚያው እየተባባሰ ካለውና በመላው ሀገሪቱ እየደረሰ ካለው የሩሲያ የድሮንና የባላስቲክ ሚሳኤል ጥቃት ከተሞቿን ለመከላከል እንደሚረዳት ትናገራለች። በዝግ የተደረገው የሁለቱ መሪዎች ንግግር በጥሩ ሁኔታ መካሄዱን ትራምፕ በትሩዝ ሶሻል ገጻቸው ላይ አስታውቋል። ምንም እንኳን የአሜሪካ ወታደራዊ እርዳታን በሚመለከት በይፋ የተረጋገጠ ነገር ባይሆንም ዜሌንስኪ ከንግግሩ በኋላ ፓትሪዮት ሚሳኤሎችን ሀገር ውስጥ ለማምረት ትራምፕ ለዩክሬን ፍቃድ ለመስጠት ተስማምተዋል ብለዋል። ሌላኛው አጀንዳ የእስረኛ ልውውጥ ነው። አሜሪካና ሩሲያ ከቅርብ ጊዜያት ወዲህ የእስረኛ ልውውጥ ማድረግ የጀመሩ ሲሆን በዚህ ሂደት ውስጥ ደግሞ ደህንነት ኃላፊዎች ሚና ከፍተኛ ነው ተብሏል። Russian President Vladimir Putin welcoming home two married. በእርግጥ የእስረኞች ልውውጥ በመደበኝነት በገለልተኛ መሬት ላይ ይጠናቀቃል። በአንካራ ወይም በአቡዳቢ በትክክል የትኛው ወገን የሌላኛው ዋና ከተማ ሲደርስ መታየት የለበትም። ሁለቱ ሀገራት ባለፈው ዓመት እስረኞቻቸውን የተለዋወጡት በተባበሩት አረብ ኤሚሬትስ አቡዳቢ ሲሆን ይህም በመካከላቸው ዘላቂ መተማመንን እንደሚፈጥር ተገልጿል። ልውውጡ በሁለቱ ሀገራት የደህንነት ተቋማት መካከል እያደገ የመጣውን ግንኙነት አጉልቶ የሚያሳይ ነው ተብሏል። በነሐሴ ወር ጀምሮ አሜሪካና ሩሲያ እስረኞችን ሲለዋወጡ ይህ ለሶስተኛ ጊዜ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥር ወር ወደ ስልጣን ከመጡ ወዲህ ደግሞ ለሁለተኛ ጊዜ መሆኑ ተጠቁሟል። በዚህ የእስረኞች ልውውጥ አሜሪካ አርተር ፔትሮቭ የተባለውን የጀርመንና የሩሲያ ጥምር ዜግነት ያለውን ነጋዴን ስትፈታ፣ ሩሲያ በበኩሏ ከሲና ካርሊና የተባለችውን የቀድሞው የባሌ ዳንሰኛ መልቀቋን አልጀዚራ ዘግቧል። ስለ ኢራን ጉዳይ ለመምከር
ጉዞው የገንዘብ ሚኒስትር ስኮት ቤንሴት በኢራን ላይ የሁለተኛ ደረጃ ማዕቀብ ዘመቻም ከከፈቱ ከአንድ ቀን በኋላ ነው። ሩሲያ ለኢራን የጦር መሳሪያ ትሰጣለች የሚል መረጃ በመኖሩ ይህ እንዲቆም ዋሽንግተን ትፈልጋለች። They know that Donald Trump is facing quite a challenging and difficult situation in Iran. Also, I think the Russians are feeling a bit emboldened right now. የአሜሪካው ግምጃ ቤት ሹም ስኮት ቤንሴት በኢራን ላይ የኢኮኖሚ ማነቆ ለመፍጠርና ማዕቀቡን የማይቀበሉ ሀገራት ከባድ ዋጋ እንደሚያስከፍላቸው አስጠንቅቋል። የኢራን መሪዎች ከ1979 አብዮት ጀምሮ ለበርካታ አስርት ዓመታት ከባድ ማዕቀቦችን ሲቋቋሙ በመቆየታቸው የአሁኑን የአሜሪካ እርምጃ ውድቅ ለማድረጋቸው ምክንያት ሆኗቸዋል። በሁለቱ ሀገራት መካከል የሚደረጉ ውይይቶች በስልታዊ የሆርሙዝ ወሽመጥ ቁጥጥር ምክንያት መቋረጡ ይታወሳል። የዓለም አቀፉን የነዳጅና የተፈጥሮ ጋዝ 20 በመቶ ገደማ በሚያሳልፈው በወሳኙ የባህር ወሽመጥ የነበረው የመጓጓዣ እንቅስቃሴ በመስተጓጎሉ የዓለም የኃይል ገበያ ተቃውሷል። ኢራን ጦርነቱ ከተቀሰቀሰ ጀምሮ በወሽመጡ በሚያልፉ መርከቦች ላይ ክፍያ ለመጫን እየሞከረች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በባህር ወሽመጥ ላይ ሙሉ ቁጥጥር እንዳላት ቢናገሩም የኢራን አብዮታዊ ዘብ ግን መተላለፊያው በቁጥጥራችን ስር ነው ሲል አስተባብሏል። ኢራን ጥያቄዎቿ ካልተመለሱ በስተቀር በምንም አይነት ሁኔታ የባህር መተላለፊያ ክፍት እንደማይሆንና ያለ እርሷ ፍቃድ መርከቦች ማለፍ እንደማይችሉ አሳውቃለች። ከሩሲያ ጋር ጦርነት ውስጥ ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 100% እርግጠኛ ነኝ በማለት ሩሲያ ወደ ኢራን ሻሂድ የተባሉትን አጥፍቶ ጠፊ ድሮኖችን ልካለች ብሏል። ሻሂድ ድሮን በመጀመሪያ የተሰራው በቴህራን ቢሆንም በኋላ ላይ ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ ዲዛይኑን አሳልፋ ሰጥታለች። ሩሲያ ከዛ ጊዜ ጀምሮ ምርቱን በማሻሻል ከዩክሬን ጋር በምታደርገው ውጊያ በስፋት ጥቅም ላይ ስታውሎ ይታያል። በምዕራቡ ዓለምና በመካከለኛው ምስራቅ የሚገኙ የደህንነት ምንጮችን የጠቀሱ የአሜሪካ መገናኛ ብዙሃን ደግሞ ሩሲያ የደህንነት መረጃዎችንና የድሮን ባለሙያዎችን ከመገጣጠሚያዎች ጋር ወደ ቴህራን መላኳን ዘግቧል። ክሬምሊን የዚህን ውንጀላ ትክክለኝነት ባያረጋግጥም ማስተባበያም አልሰጠም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሁለት ጊዜ ሩሲያ ለቴህራን ስለምታደርገው የቴክኒክ ድጋፍ ሲጠየቁ አስተያየት ለመስጠት ፍቃደኛ ሳይሆኑ ቀርቷል። አክለው በዚህ ጉዳይ የሚወጡ ዘገባዎች ረብ የለሽ መረጃዎች ናቸው ሲሉ አጣጥለዋል። ክሬምሊን በተመሳሳይ መልኩ ሙጅተባ ሐሜኒን ያሉበትን በሚመለከት በማህበራዊ ሚዲያ የሚናፈሱትን ወሬዎች አጣጥሏል። አልጀሪዳ የተሰኘው የኩዌት ጋዜጣ ለሐሜኒ ቅርብ የሆኑ ምንጭን ጠቅሶ በየካቲት ወር መገባደጃ ላይ አሜሪካና እስራኤል የፈጸሙትን ጥቃት ተከትሎ ጉዳት ደርሶባቸው በሞስኮ ሕክምና እየተከታተሉ መሆናቸውን ዘግቧል። የሰሜን ኮሪያ ጉዳይ We begin with what Ukraine says is a new threat to its people as it endures yet another wave of Russian attacks. A senior Ukrainian የሰሜን ኮሪያ ወታደሮች ለሩሲያ ተሰልፈው ዩክሬንን እየተዋጉ እንደሚገኙ ፒዮንግያንግም ሞስኮም ማመናቸው የሚታወቅ ሲሆን ከሰሞኑ ደግሞ አውሮፓና አሜሪካን ያስደነገጠ ክስተት ተሰምቷል። እሱም ሩሲያ የሰሜን ኮሪያን ሚሳኤል ተጠቅማ ጥቃት ማድረስ መጀመሯን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማረጋገጣቸው ነው። ዜሌንስኪ እንዲሁም ሌሎች ከፍተኛም የዩክሬንና የምዕራባውያን ባለስልጣናት ሩሲያ ከሰሜን ኮሪያ ወታደራዊ ድጋፍ እያገኘች ነው ብለው ሲከሱ ይህ የመጀመሪያ ጊዜያቸው አይደለም። የዩክሬን ጦር እንዳስታወቀው ሞስኮ እንደ አውሮፓ አቆጣጠር በየካቲት 2022 ወረራ ከፈጸመች ወዲህ ሩሲያ በርካታ የሰሜን ኮሪያ ሚሳኤሎችን ተኩሳለች። የዩክሬኑ ፕሬዝዳንት እስከ 50,000 የሚደርሱ የሰሜን ኮሪያ ወታደሮች ከሩሲያ ጦር ጋር ለመዋጋት እየተላኩ መሆኑን አስጠንቅቋል። በጥር 2025 የምዕራባውያን ባለስልጣናት እንደተናገሩት የሰሜን ኮሪያ ወታደሮች በ10 ወራት ውስጥ ብቻም በተካሄደው ጦርነት ወደ 40 በመቶ የሚጠጋ ጉዳት ደርሶባቸዋል። ዜሌንስኪ በቅርቡ ባደረጉት ንግግር በምዕራብ ሳይቤሪያ በሚገኝ የሩሲያ ፔትሮኬሚካል ፋብሪካ ላይ የዩክሬን ጦር የፈጸመውን የተሳካም የአየር ድብደባ እጅግ ጠቃሚ ስኬት ሲሉ አድንቋል። ይህ የሰሜን ኮሪያ ተግባር ደግሞ የነጩ ቤተመንግስት ሰዎችን እንቅልፍ በመንሳቱ የሲአይኤ አለቃም ወደ ሞስኮ አቅንተው ከክሬምሊን አለቃዎች ጋር ለመነጋገር ሳይገደዱ አልቀረም።
የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።